ሳሚ፣ ሰላምና ቅዱስ በጣም የሚዋደዱ ጓደኛሞች ነበሩ። ቀኑን ሙሉ ሲጫወቱ ቆይተው አሁን ግን ስለመሸባቸውና ለማየት ስለሚቸገሩ መጫወት አልቻሉ ነበር። እግር ኳስ እንዳይጫወቱ በጣም ስለመሸባቸው ኳሷን ማየት አልቻሉ። ትንሽ እንዳሰቡ ቅዱስ እኔ ወደ ቤት ልግባ አላቸው። ሰላምን ቀበል አድርጋ እባክህ ቅዱስ ወደ ቤት አትግባ፣ እኔ ጋር ቆንጆ ሐሳብ አለ አለችው። ሳሚ ምንድነው ሐሳብሽ አላት። ሰላምም ለምን አኩኩሉ አንጫወትም አለቻቸው። ሁለቱም በሰላም ሐሳብ ወዲያው ተስማምተው ሳሚም በቃ እኔ እፈልጋችኋለሁ እናንተ ተደበቁ አላቸው። ወዲያውኑ መቁጠር ጀመረ። ሰላምና ቅዱስ መደበቂያ ለማግኘት መሯሯጥ ጀመሩ። በመጨረሻም ቅዱስ ከተደበቀበት ሆኖ አሁን ፈልገን ብሎ ተናገረ። ሳሚም ፍለጋውን ጀመረ። ሳሚ ፍለጋውን ጀምሮ ሰላምን አገኛታለሁ ያለበት ቦታ በሙሉ መፈለግ ጀመረ። ሰላምን ግን አጣት። ሳሚም ሰላምን እየፈለገ በነበረበት ወቅት ቅዱስ ከተደበቀበት በመውጣት እየሮጠ ሄዶ ግንዱን ሳመበት። ሳሚ ወይኔ አንተ አሸነፍከኝ፣ ሰላምን ግን ማሸነፋት እኔ ነኝ አለ። ቅዱስም ሳሚ ሰላምን ፈልጋትና ወደ ቤታችን እንግባ፣ በጣም እየመሸኩ ነው አለው። ሳሚም በቃ አብረን እንፈልጋትና ወደ ቤት እንገባለን አለው። ሁለቱም ሰላምን መፈለግ ጀመሩ፣ ግን ሰላም ጠፋችባቸው። ሁለቱም በጣም በመጨነቅ ሰላም በእናትሽ ከተደበቅሽበት ውጪ፣ በጣም እየመሸ ነው አሏት። ሰላም ግን ልትደበቅ ስትል ተንሸራታ ትልቅ ጉድጓድ ውስጥ ወድቃ ነበረ። በጣምም ስለፈራች ጮክ ብላ እባካችሁ እርዱኝ፣ ጉድጓድ ውስጥ ነኝ ብላ ማልቀስ ጀመረች። ሳሚና ቅዱስ ድምፅ ወደ ሰሙበት ቦታ ሲመጡ በጉድጓድ ውስጥ ሰላም እያለቀሰች ልትደበቅ ስትል አንሸራታት ጉድጓድ ውስጥ እንደገባች እያለቀሰች ነገረቻቸው። ሳሚ ወዲያውኑ ቅዱስ አንተ እዚሁ ሰላምን ጠብቃት፣ እኔ ወደ ቤት ሄጄ አባቴን ይዤ እመጣለሁ አለው። ቅዱስም እሺ ቶሎ በል በጣም እየመሸ ነው አለው። ሳሚም እሺ ብሎ ወደ ቤት መሮጥ ጀመረ። ከጥቂት ደቂቃ በኋላ ሳሚ ከአባቱ ጋር መጣ። አባቱም ከቦርሳው ውስጥ ገመድን አውጥቶ ዛፍ ላይ አሰረውና ጫፉን ደግሞ ሆዱ ላይ አስሮ ወደ ጉድጓድ ውስጥ ቀስ እያለ መግባት ጀመረ። በመጨረሻም የሳሚ አባት ሰላም ጋር በጥንቃቄ ደረሰና አቀፋት። አትፍሪ እኔ አለሁልሽ አላት። አሁን አቅፌ አወጣሻለሁ ብሎ ሊያቅፋት ሲል ከሰላም ጀርባ አንድ ትንሽዬ ሳጥን ተቀምጦ ተመለከተ። አባትየው ሳጥኑን በአንድ እጁ በሌላ እጁ ደግሞ ሰላምን አቅፎ ወገቡ ላይ ገመዱን አስሮ ሳሚንና ቅዱስን አሁን ገመዱን ጎትቱት አላቸው። እነ ሳሚም መጎተት ጀመሩ። በመጨረሻም ሰላም ከጉድጓድ ውስጥ ወጥታ ወደ ቤት በሰላም መሄድ ጀመሩ። ቤት ከደረሱ በኋላ ሳጥኑን በጥንቃቄ መክፈት ጀመሩ። ሳጥኑን እንደከፈቱት ባዩት ነገር በጣም ተገረሙ። በሳጥን ውስጥ በጣም ብዙ ወርቅ፣ ብዙ ብር እና በጣም ብዙ አልማዝ አገኙ። ሰላምም በጣም ተደስታ ታድለን ሀብታም ሆነን ብላ መጨፈር ጀመረች። ሳሚና ቅዱስም አብረዋት መጨፈር ጀመሩ። ግን አባትየው ቆጣ ብሎ ይሄ የኛ ሀብት አይደለም፣ ነገ ጠዋት ወስደን ለፖሊስ እንሰጣለን አላቸው። ልጆቹ ወዲያውኑ አኮረፉ። ሲነጋ አባትየው በመኪና ወደ ፖሊስ ጣቢያ ወስዶ ያገኙትን ሁሉ ለፖሊስ አስረከበው። በመኪናቸው ወደ ቤት ተመለሱ። ከጥቂት ቀናት በኋላ ፖሊስ ወደ እነ ቅዱስ አባት ጋር ደውሎ አሁኑኑ በፍጥነት ወደ ፖሊስ ጣቢያ ኑ ብሎ አዘዛቸው። ሁሉም ቢደነግጡም ተሰብስበው ወደ ፖሊስ ጣቢያ ሄዱ። እንደደረሱም ፖሊሱ ሰላም ይሄ ሳጥን ያንቺ ነው ብለን ወስነናል፣ ስለዚህ ውሰጂው አላት። ሁሉም በሰሙት ዜና ተደስተው
መጨፈር ጀመሩ። ሰላምም በጣም ተደስታ ያገኘሁትን ሀብት እንሸጠውና ግማሹን በጣም ለተቸገሩና ምንም ለሌላቸው ሰዎች እንሰጣለን፣ ግማሹን ደግሞ ሁላችንም እኩል እኩል እንካፈላለን ብላ ተናገረች። በዚህም ሁሉም ተደሰቱ። እንዳሉትም ተከፋፍለው ሁሉም በሰላም አብረው መኖር ጀመሩ።